ሰሞኑን የቲክቶክን መንደር ከተቀላቀሉ አዳዲስ እንግዶች መካከል ድምጻዊ ወንድሙ ጅራ አንዱ ነው። ወንድሙ ጅራ ብቸኝነት ጎዳኝ፣ ብቸኝነትን አልቻልኩም ለብቻዬ፣ ሰው አምሮኛል፣ ወዳጅ እፈልጋለሁ፣ ጓደኛ እፈልጋለሁ፣ ጓደኞቼ ሁኑ ብሎ ቲክቶክን ከተቀላቀለ ሰንበትበት ብሏል። እናም እንግዲህ ወንድሙ ለቲክቶክ አዲስ ነው። ቲክቶክ ላይ ከመጣ በኋላ የሚያደርጋቸው አንዳንድ ነገሮች ትንሽ ግራ የሚያጋቡ ነገሮች አሉ። በራሱ ዓለም እንዳፈቀደው ነፍስያው ደስ እንዳሰኘችው ቲክቶክን እየተጠቀመበት ይገኛል እና ቲክቶክን እንደ ዋሻ፣ ቲክቶክን እንደ መደበቂያ እየተጠቀመበት ይገኛል እና በሚያደርጋቸው ንግግሮች ደግሞ በሚያደርጋቸው ነገሮች ማወዛገብን ቀጥሏል። እንግዲህ ወደ ቲክቶክ ሲመጣ እንኳን መጣህልን፣ እንኳን በሰላም መጣህልን፣ አንተማ ለቲክቶክ ታስፈልጋለህ፣ በጣም የምንወድ የዘጠናዎቹ ሙዚቀኛ አይረሴ፣ በኢትዮጵያ ሙዚቃ ውስጥ አሻራውን ያሳረፈ አይከን ዘሌጀንድ ድንቅ ድምፃዊ ነው እያሉ እንግዲህ በደማቁ የቲክቶክ መንደር ሰዎች አቀባበል አርገውለታል። በጣም የሚገርማችሁ እንግዲህ እንዳልኳችሁ ወንድሙ ጅራ ለቲክቶክ አዲስ ከመሆኑ ጋር ተያይዞ እንዴት ቲክቶክን በተለይ ላይቭን ማኔጅ ማድረግ እንዳለበት ያን ያህል እውቀቱም ብዙም የለውም። ነገር ግን ያው እሱ ዋናው አላማው ብቸኝነትን ለመርሳት ሲል ነውና ከዛ ጋር ተያይዞ እየተሰጡት ያሉት አንዳንድ ኮሜንቶች እሱም እያደረገ ያሉት ተግባራት አነጋጋሪ ሆኗል። ዛሬ እሱን የምናይ ይሆናል። እንዴት ናችሁ የተወደዳችሁ የኛ እይታ ቤተሰቦቼ? እኔ በጣም ደህና ነኝ። ለኛ እይታ አዲስ የሆናችሁ ሁሉ ሰብስክራይብ በማድረግ የቤተሰቤ አባል እንድትሆኑ በአክብሮት እጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። ወደ ቪዲዮን የምጀምርላችሁ እንግዲህ ወንድሙ ጅራ ላይቭ ላይ ከተናገራቸው ነገሮች ቲክቶክን እንዴት ተቀበለው ቲክቶክ እሱስ ደግሞ እንዴት ነው ቲክቶክ ላይ ሪያክት እያደረገ የሚገኘው ከሚለው የተቀነጫጨበ ከላይ ቪዲዮ ማለት ነው የተውጣጣ አንዳንድ ነገሮችን አብረን እያየን በዛ እንጀምራለን ማለት ነው። ከዛ ሀሳብ አስተያየቶቻችንን የምንሰጥ ይሆናል። መልካም ቆይታ። ወደ ቪዲዮ። ይታየኛል ሚስቴን ሳገኛት ለጊዜው ብሆን ከርታታ አገኛታለሁ የማታ ባለትዳር አይደለሽም? ምን ይሁን እናንተ የምትሸልሙኝ ነገር አይገባኝም። ራሴን ልሸልም እስቲ ሁላችሁ ሆዴ ሳይሆን ወንዴ ይችላል በሉ። ታፕታፕ ኮፒ ሊንክ አድርጉ። እዛም እዚህም ያላችሁ ጊፍት አጥለቅልቁት። በጊፍት ይሸለም ወንድሙ ጅራ በጊፍት እስኪ ባርኩት የለመድኩት አቦ ያው ካሽን ያው ነው ታወጣዋለህ እኮ እዚህ ጋር ደብል ነው። በቃ አንድ 100 ሺህ 200 ሺህ አስገቡት በእናታችሁ። እንግዲህ እንዳየነው ነው ወንድሙ ጅራ ቲክቶክ ላይ ሲመጣ በቃ ሌላ ሰው ነው የሆነው። ማለት እኔ እንደዚህ ያልጠብቀው ነበር። በነገራችን ላይ የሚመስለኝ የነበረው ሞር ሲሪየስ የሆነ ሰው፣ ምክንያቱም ሙዚቃዎቻቸው አብዛኞቻቸው ሙዚቃዎቹ ሲሪየስ ናቸውና በጣም ትንሽ ኮስተር ያለ ሰው ነበር የሚመስለኝ። ግን ቲክቶክ ላይ ደግሞ ሌላ ሰው ነው፣ ሌላ ዓለም ነው በቃ እና ማለት የሆነ አላቅም በጣም የሚያሳዝን ምስኪን የሆነ ብቸኛ የሆነ ሳቅ የናፈቀው ጨዋታ የናፈቀው አንድ ሰው ነው እዚህ ላይ ቲክቶክ ላይ ያየው ያለው ትኝኔና ማለት በቃ የሆነ አቀማመጡ ምናምን ራሱ ካያችሁት እንዲህ ምናምን ብሎ ሽቁጥቁጥ ብሎ ምናምን በቃ የሆነ እያፈረ ምናምን አይናፋር የሆነ ግን ደግሞ ሳቅና ጨዋታን የሚፈልግ ሰው እንደዛ አይነት ሰው ነው ያየሁት። እንደዛ አልታዘባችሁም? እንደዛ ነው የታዘብኩትና እና የሚያደርጋቸው ነገሮች ምናምን ትንሽ ወጣ ይላሉ። ግን በቃ አሁን አዲስም ስለሆነ እንደገና ደግሞ ማለት ነው በቃ የኔ ዓለም ነው ብሎ የሚያስበውን ዓለም ያገኘ ይመስለኛል። ብዙ ሰዎች እየተቹት ነው የሚገኙት።
ልክ አይደለም። ምን ነክቶታል? ወንድሙ ጅራ ምን ሆኗል? የተከበረ ሰው ቲክቶክ ላይ ወርዶ እንደዚህ ሲጃጃል ብለው ነው ኮሜንት የሰጡት። እንደዛ አይነት ነገር አይቻለሁ፣ ግን እኔ እንደ መጃጃል አላስበውም። ማለት ይሄ ሰው ብቸኝነት በጣም አጥቅቶታል። ብዙ ነገር አሳልፏል። እንደተናገረው ከሆነ እንግዲህ ትዳር የለውም፣ ልጆች የሉትም። በቃ ይሄ ብቻውን ተዘግቶ ለረጅም ዓመታት የቆየ ሰው ነውና ሲያወራ ራሱ የሆነ ደስ የሚል ነገር አለው አይደል? ደስ የሚል ነገር አለ ፊቱ ላይ የሆነ ፍር ምናምን እያለ እየተሽኮረመመ እንደዛ ነገር ነው የሚያወራውና የሆነ በቃ አሳዘነኝ፣ ደስ አለኝ እና እንኳን መጣን ያልኩት ቲክቶክ ላይ ማለት በነገራችሁ ላይ አሁን እንሳቅና እንጫወትበት እንጂ ብቸኝነትን እውነት ለመናገር ብቸኝነት ይጎዳል፣ በጣም ሰውን ይጎዳል። ዲፕሬሽን ውስጥ ይከታል፣ አለመፈለግ ስሜት ውስጥ ይከታል፣ ሱስ ውስጥ ይከታል እና ይሄ ፍራቻ ውስጥ ኮንፊደንስ ማጣት ውስጥ ይከታል እና ብቸኝነት ብዙ ነገር ያደርጋል እና ያ ከማህበራዊ ሚዲያ ርቆ ወይም ደግሞ ምንድነው ከሚያስፈልገው ነገር ከጓደኝነት ከምን ርቆ ብቻውን ሆኖ ያንን ላይፍ ከሚያሳልፈው እንደኔ ማህበራዊ ሚዲያ ላይ መጥቶ ካስደሰተው እና እሱ የኔ ዓለም ነው ይሄ በቃ ይሄ ለኔ ምቹ ቦታ ነው ካለ በቃ ደስ ያለውን ነገር ያድርግና ገና እየተለማመደ ነው። ገና እኮ ነው እየተሽኮረመመ ነው ገና ማለት ነው። እና ከትዳር ጋር ተያይዞ ደግሞ የሚሰጡ ኮሜንቶች ነበሩ። እንደውም ይሄ ኮሜንት ስለገረመኝ ነው ማለት አግባ በጣም ብዙ ሰው ነው እያለ ያለውና አግባ ብቸኝነትን እንድትረሳ ውለድ እያሉት ነው። እና እሱም ደግሞ ምን የሚል ምላሽ ሰጥቷል እዚህ ጋር እንደምትመለከቱት ቡጢና ምክር ለሰጪው ቀላል ነው ብሏል ማለት ነው። ያው የራሱ ምክንያት ይኖረዋል። በነገራችሁ ላይ ሰው እኔ ማለት ከማልደግፋቸው ነገሮች መካከል አግባ አግቢ ምናምን የሚሉ ምክሮች እኔ በተደጋጋሚ ብያለሁ። የኔን ቪዲዮቹ ሄዳችሁ ካያችሁ የድሮቹን ማለት ነው የምሰራቸው ቪዲዮዎች ላይ ብዙ ጊዜ አንድ አቋም አለኝ። ሰውን እንደዚህ በፐርሰናል ነገር ከሩቅ ሆነን መምከር ቀላል ነው። እሱም እንዳለው ግን ያ ሰው ማግባት እንዳለበት ማግባት ይኑርበት አይኑርበት በቃ ምን መወሰን እንዳለበት በህይወቱ ያውቃል። ምክንያቱም ማሹርድ ነው መቼም ያገቡ ዘመዶች ይኖሩታል፣ ቤተሰቦች ይኖሩታል። የትዳርን ጥቅም የልጅን ጥቅም ሳያውቀው ቀርቶ አይደለም። ግን በቃ ያን ነገር ያላደረገበትና ያልወሰነበት የራሱ የሆነ ምክንያት አለው ያ ሰውና እንደዚህ አድርግ ብሎ መምከሩ ቀላል ነው እውነት ለመናገር። ግን እዛ ሰውዬ ጋር ሲመጣ ደግሞ በቃ የሆነ ምቾት የማይሰጥ ነገር ሊፈጥር ይችላል እና ከኮሜንቶቹም እንዳየሁት ከሆነ በተለይ ከፐርሰናል ላይፉ ጋር ከትዳር ጋር ምናምን ከልጅ ጋር በተገናኘ ለሚሰጠው ኮሜንት ትንሽ ምቾት እንዳልተሰማው ነው የሚያሳየው እና ብዙም የፐርሰናል ላይፉ ላይ ባንጨቀጭቀው እኔ እንደማስበው ከሆነ በቃ ጀስት ቲክቶክን የተቀላቀለው የብቸኝነቱን ለመርሳት ጓደኛ ለማግኘት እስከሆነ ድረስ በቃ ጀስት ጓደኛ ሆነን እየሳቅን እየተጫወትን እሱ ሊረሳው የፈለገውን ነገር እያስረሳ ነው መሆን አለበት ብዬ ነው ማስበው እንጂ ተመልሶ ይሄ ጭቅጭቅ እንደዚህ አድርግ እንደዚህ አታድርግ በዚህ መንገድ ግባ እንዴ አንተ ታዋቂ ሰው እኮ ነህ እንደገና ለምን ትጃጃላለህ ለምን እንደዚህ ትሆናለህ አንተ እኮ ሌጀንድ ነህ ምናምን እያሉ ሰውን ለማሸማቀቅ መሞከር ይሄ ሰው እንዴ በቃ እዚህም ጀጅ የሚያረግ ሰው ብቻ ነው እንደ ያለው እዚህም እንደዚህ አይነት ሰው ብቻ ነው እንደ ያለው ስለዚህ በቃ ከቲክቶክ ዓለምም ከምንም ልውጣ ብሎ እንዲወጣ ያደርጋልና ምናልባትም ቲክቶክን የተቀላቀለው ምናልባትም ወደዚህ ማህበረሰብና ጀማ የመጣው ሰው ሊሆን ይችላል ብዬ ማስበው ይሄ ብቸኝነት ሊያመጣበት የሚችሉ ድራግ አለ ዲፕሬሽን አለ እነዛን ሽሽት ሊሆን ይችላል ይሄ ሰው ወደዚህ ዓለምና ወደዚህ መድረክ የመጣው ስለዚህ አሁን እስከመጣ ድረስ አሁን ያለው አቀባበል ሁለት አይነት መንገድ አለ እንዴ ወንድሙ ምንነካው የሚሉና ደግሞ እንኳን መጣህልን ሌጀንዳችን ብለው በጥሩ ሁኔታ ደግሞ ፖዚቲቭሊ የተቀበሉት ሰዎች አሉና በጥሩ ሁኔታ የተቀበሉትን ማጠናከር ነውና እሱም ደግሞ ለኮሜንቶች ሊሰበር አይገባም ማለት እንዴ ካንተ ይሄን አንጠብቅም እንዴ ለምን እንደዚህ ታደርጋለህ ለምን እንደዚህ ታወዛግባለህ ምናምን የሚሉ ነገሮችን ሲሪየስሊ መውሰድ የለበትም ማለት ለሶሻል ሚዲያ አዲስ ስለሆነ ብዬ ነው ምንም እንኳን ታዋቂ ሰዎች ብንሆን ሶሻል ሚዲያ ላይ ግን ስንመጣ አንዳንዴ በቃ ሁላችንም እኩል የምንሆንበት አይነት አለ ማለት ማይመቸን ነገር አለ ሰዎች ኮሜንት ሲያደርጉ በቃ ምን ደነግጥ ምን ለመሸሽ እንሞክር ምናምን እንደዚህ አይነት ነገር አለ ታዋቂም እንኳን ብንሆን ግን እንደዚህ አይነት ነገሮች ያለ ነው ማህበራዊ ሚዲያ ላይ በቃ ጥሩ ፖዚቲቭሊ ሰውን የሚገነቡ ሰዎች አሉ ሊያፈርሱ የሚጥሩ በጣም ብዙ ሰዎች አሉና ሁለቱንም ሰዎች ያው ማቹርድ ስለሆነ ያያል ብዬ አስባለሁ እነዛን ሁለቱንም ሰዎች አይቶ
በቃ ማለፍ ያለበትን አልፎ መቀበል ያለበትን ደግሞ ተቀብሎ ይቀጥላል ብዬ ነው ማስበው። ምክንያቱም በጣም ብዙ ኮሜንቶችን እያየው ስለሆነ ነውና ሌላው እንግዲህ ያገኘው ፍቅር ነው ወንድሙ። እስቲ እቺን ቪዲዮ እንስማት እንዴት ደስ እንዳለው ባገኘው ፍቅር። እሱ እንደዚህ አልጠበቀም። እኔ እኮ በችርቻሮ ነበር የለመድኩት በግለሰብ አገሌ ወዳለው አደንቃለሁ ሲለኝ ነውና ነገር ግን እንደዚህ በጋራ ሲሆን ደግሞ አረ አስደነገጣችሁኝና ያገኘሁት ፍቅር ከማስበው በላይ ነው የሆነብኝ ብሏል። ያገኘሁት ፍቅር ከማስበው በላይ ነው የሆነብኝ ብሏል። እስቲ እቺን እንስማት። በችርቻሮ ነው የለመድኩት። እንደዚህ በጅምላ እናንተ የሰጣችሁኝን አይነት ነገር ገጥሞኝ አያውቅም። በጣም ነው የሚገርመው። በቃ እንደዚህ አይነት ሰዎችም አሉ አያችሁ። በቃ በጣም ሰውን የሚያበረታቱ በቃ በጣም ሰውን የሚወዱ የሚያደንቁ በርታ ከጎንነን የሚሉ እህት ወንድም ቤተሰብ ውስጥ ነው የገባው እና አንዳንዴ ማህበራዊ ሚዲያ ይሄ ከሚሰጠን ይሄ የጥላቻ ንግግር ወይም የሆነ ቡድናዊነት ምናምን ባሻገር ይሄ ቤተሰብን ይሰጠናል፣ ፍቅርን ይሰጠናል። የሆነ የማናቀው በሪል ላይፋችን ማለት ነው የማናቀውን ቤተሰብ የማናቀውን ፍቅር የማናቀውን የኔነት ስሜት ይሰጠናል እና ይሄ ቤተሰባዊነት ደስ የሚል ነገር በቃ ጠፍታችሁ ስትመጡና የሚቀበላችሁ ያ ሰው እኮ የትም አያውቃችሁም፣ ምናችሁም አይደለም የትም አያውቃችሁ። መንገድ ላይም አይታችሁት እማታውቁት ሰው ሊሆን ይችላል። ግን በቃ እንደዚህ ቤተሰብ እንኳን መጣልን ብሎ የሚቀበል ማህበረሰብ ያለበት ሰፊ ሜዳ ነው እና ለሱ ደግሞ ጥሩ ሁኔታ ይኸው እንዳያችሁት ፍቅራችሁ ከማስበው በላይ ሆኖብኛል ብሏል እና ደስ ይላል። ይመቸው። ለማንኛውም እስቲ እናንተ እዚህ ላይ ምን ሐሳብ አላችሁ? ወንድሙ ጂራ አሁን ላይ እያደረገ ያለው እንቅስቃሴ ከጀማሪነቱ አንፃር ያው እንዳልኳችሁ የተቃወሙ ሰዎች አሉ፣ ይሄን ካንተ አንጠብቅም ምናምን ያሉ ሰዎች አሉ። ከዛ አንፃር እንደገና ራሱ ማህበራዊ ሚዲያ ላይ መምጣቱን እንዴት ታዩታላችሁ? ዛሬ እንግዲህ የወንድሙ ጂራን እቺን ያክል የመጣበትን የማህበራዊ ሚዲያ መንገድና አሁን ደግሞ እያደረገ ያለውን እንቅስቃሴ እኔ ደግሞ የሚሰማኝን እይታዬን ነው ሼር ያደረኳችሁ ማለት ነው። እናንተም እይታችሁን ሼር እንድታደርጉኝ በአክብሮት ጋብዛለሁ። የዛሬ ዝግጅቴ በዚሁ ተጠናቋል። በያላችሁበት ሁሉ ሰላም ይብዛላችሁ ስል እመኛለሁ። እንግዲህ ሰብስክራይብ ያደረጋችሁኝ ሰብስክራይብ አድርጉኝ። ሌላ ቀን በሌላ ዝግጅት እንገናኛለን። እስከዛው እወዳችኋለሁ። ቻው።